የአሜሪካ ጦር F-15 ዘመናዊ የጦር ጀት በኢራን ሚሳኤል ከተመታ በኋላ በጃንጥላ ዘለው ከወረዱት ሁለት የአየር ኃይል አባላት መካከል ሁለተኛውን አሜሪካዊ ወታደር ከጠላት እጅ ታድጎታል። በተለይም በምዕራባውያን መገናኛ ብዙሃን የልብ አንጠልጣይ የሆሊውድ ፊልሞችን በሚያስንቅ መልክ እየተዘገበ ያለው ይሄ በጠላት ግዛት ውስጥ የተገኘ አሜሪካዊ የአየር ኃይል ባልደረባ ጉዳይ ዓለምን እያነጋገረ ይገኛል። ውስብስብ ነበር የተባለውን ይሄን ፈልጎ የማዳን ዘመቻና እንድምታውን ግርማዬ ከበደ አዘጋጅቶታል። ምስሊያ ሀሽም ታቀርበዋለች። አርብ ዕለት F-15 የጦር ጀቱ ከተመታ በኋላ በጃንጥላ ከዘለሉት የአውሮፕላን አብራሪና ጦር መሳሪያ ተኳሽ መካከል ቀድሞና ወዲያው የተገኘው የአውሮፕላን አብራሪው ነበር። የተዋጊ ጀቱ ሚሳኤል ተኳሽ የሆነው ኮሎኔል የአየር ኃይል ባልደረባ በጃንጥላው ዘሎ መሬት ሲያርፍ የኢራን ግዛት ተራራማ ቀበሌዎች ነበሩ የተቀበሉት። አሜሪካዊ ወታደር ከያዘው አንድ ራስ መጠበቂያ ሽጉጥና ከወገን ጦር እርዳታ የሚጠይቅበት አነስተኛ የመገናኛ መሳሪያ ውጪ ሌላ በእጁ የያዘው ነገር የለም። የጦር ጀቱ ሲመታ ወይም ከተራራማው መሬት ሲያርፍ በብርቱ የቆሰለው ይህ የአሜሪካ ኮሎኔል ማድረግ የቻለው በአቅራቢያው ከሚገኝ ተፈጥሮ ያበጀለት ቦይ መሳይ ጉድጓድ ውስጥ ከጠላቶች እጅ እንዳይገባ መደበቅ ነበር። በዚሁ ጊዜ በእጁ በያዛት ባትሪ መሰል መሳሪያ የድረሱልኝ ምልክቱን ሽቅብ ወደ ሰማይ የአሜሪካ ሳተላይት በጨረር መልክ ምልክት ይሰጣል። የጨረር ሲግናሉ የደረሳት ሳተላይት ደግሞ ሲግናሉን ተቀብላ ወደ ፔንታገን አድራሻውን ትጠቁማለች። በማያውቀው የጠላት ወረዳ ብቻውን የቀረው ኮሎኔል ይሄ ሲግናል በኢራን ሰዎች ከተጠለፈ እንደሚያዝ ስለሚያውቀው ምልክቱን እያበራና እያጠፋ ነበር። በዚህም ከ48 ሰዓታት በላይ በስንጥቁ መሬት ውስጥ ተሸሽጎ ለመቆየት ተገዷል። እነዚህ የጭንቅ ሰዓታት እስካሁን በስም ያልተጠቀሰው ኮሎኔል በጠላቶች ኢራናውያንና በወዳጆች አሜሪካውያን ኮማንዶዎች በብርቱ የሚፈለግ ነበር። በራሪውን ኮሎኔል በእጇ ለማስገባት የቋመጠችው ኢራንም ይህንን ሰው በሕይወት ለያዘ $65,000 ጉርሻም አዘጋጅታ ነበር። በተለይ አሜሪካውያን በሕይወት መያዝ ትልቁ ኃላፊነት መሆኑን እየገለጸችም አስምራበታለች። በመካከሉ የአሜሪካው የስለላ ድርጅት CIA የአየር ኃይል ባልደረባውን አድራሻ በረቀቀ ጥበብ ደረሰበትና መረጃውን ለአሜሪካውያን የጦር ሚኒስቴር አስተላልፎ ከፍተኛ ጥንቃቄና ድፍረት የሚፈልገው የጀብድ ድራማ ተከወነ። በዚህ ሁሉ ጊዜ በተለይ የCIA ሰዎች በኢራን ከፍተኛ ባለስልጣናትና ሕዝብ መካከል የነዙት ኮሎኔል በአሜሪካ ኮማንዶዎች ተገኝቷል፣ ከሀገርም ወጥቷል የሚለው የሐሰት መረጃ ኢራናውያንን በእጅጉ እንዳዘናጋቸው መገመት አይከብድም። ወደ ፈልጎ ማዳኑ ድራማ ዘመቻ ስንመጣ አሜሪካ በበርካታ አውሮፕላኖችና ሄሊኮፕተሮች ኮማንዶዎቿን ጭና ነው ዘመቻውን ያካሄደችውና ተዋጊዋን ከጠላት ሀገር ወታደሮች መዳፍ ያወጣችው። እርግጥ ነው የዘመቻ ሲካሄድ ያለምንም ጉዳት የተፈጸመ አልነበረም። አሜሪካ 2 የትራንስፖርት ድጋፍ ሰጪ አውሮፕላኖቿን ኢራን በተወችውና ኢስፋን በተባለ የኒውክሌር ጣቢያ አቅራቢያ አሳርፋ ጉዳት ስለደረሰባቸው ኢራናውያን እንዳያገኙት አወደምኳቸው እያለች ነው። ከኢራን ወገን የሚሰማው ደግሞ አውሮፕላኖቹን የመታናቸው እኛ ነን ነው። የሆነ ሆኖ ዜናው ለዓለም ከተበሰረ በኋላ ቅዳሜ የጎልፍ ጨዋታቸውን ትተው በዋይት ሀውስ ጉዳዩን የተከታተሉት ፕሬዚዳንት ትራምፕ አዎ አግኝተነዋል፣ ውድ አሜሪካውያን ወገኖቼ፣ ባለፉት በርካታ ሰዓታት የአሜሪካ ጦር አንድ ጀግንነትን የሚጠይቅና በታሪካችን ልዩ የሆነ የፈልጎ ማዳን ዘመቻ አካሂዷል። በጣም የተከበረ ኮሎኔል ጀት አብራሪያችንን ማዳናችንና አሁን በጥሩ ሁኔታ ላይ እንደሚገኝ ስናገር ደስታ ይሰማኛል ሲሉ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ጽፈዋል። ምናልባትም የዚህ ፈልጎ ማዳን ዘመቻ ስኬት በጦርነቱ በአሜሪካውያን መራጮች ተቀባይነታቸው ከ35 ከመቶ በታች ለሆነ ትንሽ ማስታገሻ መድኃኒት ሊሆን ይችላል። ዛሬ ምሽቱን በሚሰጡት የዘመቻው ማብራሪያ ህዝቡን ለማረጋጋት ይጠቀሙበት ይሆናል። በተረፈ CBS ቴሌቪዥን ያነጋገራቸው ፍራንክ ማካንዚ እንዳሉት ግን አሜሪካ ያጣቻቸውን ጥቂት አውሮፕላኖች በ1 እና 2 ዓመት ደግሞ መስራት ይቻላል። በጠላት ወረዳ ያለን አንድ ወታደር ለማዳን ከፍተኛ መስዋዕትነት የሚከፍል ሰራዊት ለመገንባት ግን 200 ዓመታት ይጠይቃል።